ሃይ እንደምን ዋላችሁ። ይሄ ኩኪንግ ዊዝ ማርታ ነው። ዛሬ ደግሞ ቲራሚሱ እንዴት እንደሚሰራ ይዤላችሁ ቀርብ ያለውኝ ተከታተሉ። በጣም ቀላል ነው። ያኔ እንደ ሌሎቹ አይነት ሬሲፒ ሳይሆን ይሄንን በጣም በቀላሉ የሆነውን ሬሲፒ ነው የምጠቀመው። ተከታተሉ። ቴንክ ዩ። መጀመሪያ ቡናችንን በመስራት እንጀምራለን። እኔ ተጠቀምኩት 1 ካፕ ሞቅ ያለ ውሃና ኢንስታንት ካፌ የሚባለው ውሃ ላይ ስናደርገው ወዲያው ወደ ቡናነት የሚቀየረውን ዱቄት ነው። ግን የተፈላም ቡና መጠቀም ትችላላችሁ። እሱ ላይ 1 የሻይ ማንኪያ ቫኒላ፣ እንደገና 1 የሾርባ ማንኪያ ራም የመጠጥ ራሙን ፍሌቨር ማለት ነው። ግን የፈለጋችሁትን አይነት መጠጥ መጠቀም ትችላላችሁ። እሱን በደንብ እናደባልቅና ወደ ጎን እናደርገዋለን። ወፈር ቢል ጣዕሙ የቡናው ጣዕም ኬኩ ላይ በደንብ ይሰማል። ቡናውን ትንሽ ወፈር ብታረጉት። አሁን ደግሞ የክሪሙን ፓርት እንጀምራለን። እኔ ተጠቀምኩት 2 ክሪም ቺዝ እያንዳንዱ 8 አውንስ የሆነ ማለት ነው። ይሄኛው አይነት የኬክ መደባለቂያው ከሌላችሁ ሌላኛው አለች ትንሿ በእጅ ተይዛ የምትደባለቅበት እሱን መጠቀም ትችላላችሁ። ወይም ደግሞ የሽንኩርትን መክተፊያ ሽንኩርት የምንፈጭበትን እሱንም መጠቀም ትችላላችሁ። ክሪም ቺዙ በደንብ እስኪለሰልስ ድረስ እናደባልቀዋለን። አንዳንዴም ማሽኑን እያቆምን መደባለቂያው ላይ የተያያዙትን በደንብ አድርገን እየጠረግን እናደባልቀዋለን። ያለበለዚያ ክሪሙን ሰርተን ስንጨርስ እንደ ጓጎለ ነገር ይሆንብናል። እሱ እንዳይሆን በደንብ ማደባለቅ አለብን። አሁን ደግሞ 1 ፓክ ማስካርፖኔ ክሪም ቺዝ እንጨምራለን። እሱ ከዛኛው ክሪም ቺዝ የሚለየው ትንሽ ለስላሳም ነው። በዛ ላይ ጣዕሙ ደግሞ ወደ ጨውነትም ይሄዳል። ከዛኛው ክሪም ቺዝ ጋርና ከስኳር ጋር ሲደባለቅ ቆንጆ ጣዕም ያመጣል። የትኛውም ትልቅ ስቶር ውስጥ ማለት ግሮሰሪ ስቶር ውስጥ ታገኙታላችሁ። እሱን በደንብ አደባልቀን ከለሰለሰልን በኋላ 2 ካፕ የስኳር ዱቄቱን ፓውደር ሹገር ማለት ነው እንጨምራለን። እሱ እየተደባለቀ 2 የሻይ ማንኪያ ቫኒላ ላዩ ላይ እንጨምራለን። እሱ ሚክስ ያደረገ ኬኩን ፓርት እንሰራለን። እኔ ተጠቀምኩት የፓኬጁን Ladyfingers የሚባለው ነው። ይሄንን የትኛውንም ስቶር ታገኙታላችሁ። እንደዚሁ ተሰርቶ ነው የሚሸጠው። እሱን አሁን አንዳንዱን እያወጣን ቀድመን የደባለቅነው የቡናና የራሙ ሚክስ ላይ እሱ ላይ የነከርን እያንዳንዱን የምንሰራበት ፓን ላይ እናደርጋለን። እኔ ይሄኛው ፓን ስላለኝ የተጠቀምኩት፣ ግን የፈለጋችሁትን አይነት ፓን መጠቀም ትችላላችሁ። 4 ማዕዘንም መሆን ይችላል።
እሱን አሁን በደንብ ዙሪያውን አድርገን ከጨረስን በኋላ ደግሞ ወደ ማዕከሉ እንገባለን ከታቹ ማለት ነው። እሱንም እንደዚሁ በደንብ አድርገን ቡና ውስጥ እየነከርን እንደረድረዋለን በደንብ ፓኑ እስኪሸፈን ድረስ። እሱን ካዘጋጀን በኋላ አሁን ክሬማችንን እናውጣና በደንብ አድርገን እንደገና ከስር ድንገት የጓጎል እንዳይኖር በደንብ እንደባልቀውና ግማሹን ፓኑ ላይ እናደርጋለን የክሬሙን ግማሽ ማለት ነው። ክሬሙን በደንብ አድርገን ሁሉም ላይ እንዲዳረስ እናደርጋለን ዙሪያውን። ከዛ እንደገና ደግመን ኩኪሱን ቡና ውስጥ እየነከርን እንደረድራለን። አሁንም የቀረውን ክሬም ላዩ ላይ እናደርግና በደንብ ዙሪያውን በፊት እንዳደረግነው እናደርገዋለን። አሁን ደግሞ ከክሬሙ በላይ ያሉትን ኩኪሶች ትንሽ ቆረጥ እያደረግን መልሰን እዛው ክሬሙ ላይ እናደርገዋለን። ያው ቪዲዮ ላይ እንደምታዩት እሱ የኔ ፓኑ እንደሱ ስላለው ነው እንጂ አሁን አራት ማዕዘኑን ብትጠቀሙ ስትደረድሩ ትርፍ ላይ ኖረው ይችላል እና ቅርጹ እንደዚህም ባይመጣም ያው ግን ጣዕሙና የምትጠቀሙት ነገር በሙሉ አንድ አይነት ነው የሚሆነው ማለት ነው። አሁን ደግሞ ትንሽ ላዩን ለማሳመር ያክል ወረቀት አጥፈን እንደ መስቀል እንሰራና ከዛ በኋላ ኮኮ ፓውደር ማለት የቾክሌት ፓውደሩን ላዩ ላይ እንነሰንስበታለን በደንብ አድርገን። ከፈለጋችሁ ግን እንዲሁም መተው ትችላላችሁ። ወረቀት ሳይኖረው ላዩ ላይ ዝም ብላችሁ ብቻ መነስነስ ትችላላችሁ። እኔ መልኩ እንዲያምር ብዬ ነው እንደሱ ያደረኩት። እንግዲህ ይሄንን ይመስላል የሰራነው። ደግሞ ቆርጠን እናየዋለን። በጣም ቀላል ነው፣ እንደምትወዱት እርግጠኛ ነኝ። ፍሪጅ ውስጥ ብታሳድሩት ሞር ቆንጆና ከሰራችሁት በኋላ አንድ ቀን ፍሪጅ ውስጥ ቢያድር በደንብ የክሬም ቺዙም እንትን ያደርጋል፣ ሴት ያደርጋል። ከዛ በኋላ ስትቆርጡት ብዙ አያስቸግርም ማለት ነው። Don't forget like, comment, share and subscribe. በሌላ ቪዲዮ እስክንገናኝ ድረስ